ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የቀድሞ የሊቨርፑል ተጫዋች ሆነው እንደዚሁም ሌጀንድ የሆነው ስቴቨን ጄራርድ በማንኛውም በኩል ሊቨርፑልን ለማገዝ ዝግጁ ነኝ እያለ ይገኛል። እንደዚሁም ጄደን ዳንስ መቼ ይመለሳል የሚለውን የምንመለከት ይሆናል። በተጨማሪም ሊቨርፑሎች ከብራዚላዊ ወጣት ተጫዋች ጋር ስማቸው እየተያዘ ይገኛል። እነዚህን እንዳለ በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። በመጀመሪያ የምንመለከተው ብራዚላዊ ጋዜጠኛ የሆነው ፋቢዮ ቫርጋ ይዞት የወጣውን ዘገባ ይሆናል። በዘገባው መሰረት ሊቨርፑሎች ለብራዚል ክለብ ለሆኑ ለጄሮሙ ለሚጫወቱ ጋብሪኤል ማካ ለተባለው የ17 ዓመት ወጣት ተጫዋች ለማስፈረም ጥያቄ ሊያቀርቡ ተዘጋጅተዋል እያለን ይገኛል። በዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች በቅርቡ ጥያቄያቸውን ያቀርባሉ ተብሎ ይጠበቃል። ምናልባትም የጃንዋሪ ዝውውር መስኮት ልክ እንደተከፈተ ይህንን ተጫዋች ለማስፈረም ጥያቄ ያቀርባሉ ተብሎ ይጠበቃል እያለን ይገኛል። በዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች እስከ 15 ሚሊዮን ዩሮ ድረስ ለዚህ ተጫዋች ለማቅረብ ተዘጋጅቷል እያለን ይገኛል። በእርግጥ ሊቨርፑሎች ይህንን ተጫዋች በዚህ የዝውውር መስኮት በጃንዋሪ የዝውውር መስኮት ማስፈረም ቢችሉ እንኳን በቀጥታ አገልግሎቱን የማያገኙ ነው የሚሆኑት። ምክንያቱም ገና የ17 ዓመት ወጣት ተጫዋች ነው። አፕሪል ወር ላይ ነው 18 ዓመት የሚሞላውና በፊፋ ሕግ መሰረት ደግሞ አንድ ተጫዋች ከሀገር ውጪ ሄዶ እንዲጫወት ከተፈለገ የግድ 18 ዓመት ሊሞላው ይገባልና ሊቨርፑሎች ይህንን ተጫዋች ማስፈረም ቢችሉ እንኳን የዚህን ተጫዋች ግልጋሎት ማግኘት የሚችሉት ከቀጣይ የክረምቱ የዝውውር መስኮት በኋላ ነው የሚሆነው። ነገር ግን አሁን ላይ ለማስፈረም ራሱ ይህንን ተጫዋች ከባድ ፉክክር ይገጥማቸዋል ተብሎ ነው የሚጠበቀው። ምክንያቱም በዚህ ሰዓት ላይ ሪያል ማድሪድና ቼልሲዎችም ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እየተባለ ነው የሚገኙና ከነዚህ ሁለት ትልልቅ ክለቦች ጋር የግድ መፎካከር መቻል አለባቸው። ነገር ግን በተጫዋቾች ችሎታ ዙሪያ ግን ምንም አይነት ጥርጥር እንደሌለ ነው እየተነገረ የሚገኘው። ያም ብቻም ሳይሆን ዘገቦቹ እንደተናገሩት ከሆነ በቅርብ ጊዜያቶች ከደቡብ አሜሪካ ከወጡ ምርጥ ከሚባሉ ታለንትድ ከሚባሉ ተጫዋቾች መካከል አንደኛው ነው እየተባለ ይገኛል። ይህም ተጫዋች እንግዲህ በአታኪንግ ሚድፊልደር ወይም ደግሞ የአጥቂ አማካኝ ቦታ ላይ የሚጫወት ተጫዋች ነው። በጣም ታለንትድ የሚባልም ተጫዋች ነው። ይህንንም ተጫዋች ለማስፈረም ሊቨርፑሎች ጥረት እያደረጉ ይገኛሉ። ሊቨርፑሎች እንግዲህ ያለፉትን ጊዜያቶች አንድ የሚታሙበት ነገር አለ። እሱ ምንድን ነው? የላቲን አሜሪካ ክለቦችን አይመለከቱም የሚል ወቀሳ ሲደርስባቸው ነበር ከደጋፊ ዘንድ። ምክንያቱም ቼልሲዎችን ከተመለከትን እንደዚሁ ማንቸስተር ሲቲዎችን ከተመለከትን ከዚህ ከላቲን አሜሪካ ወይም ከደቡብ አሜሪካ የተለያዩ ተጫዋቾችን ሲያመጡ መመልከት ይችለናል። በተለይ ደግሞ በቅርቡ ቼልሲዎች ስታቪዮን ከዛ ማምጣት ይችላል። ማንቸስተር ሲቲዎች እንደነ ገብርኤል ጄሱስ፣ ጁሊያን አልቫሬዝ የመሳሰሉ ተጫዋቾችን ከዛ ከደቡብ አሜሪካ ነበር ማምጣት የቻሉት። ሊቨርፑሎች ግን እዛ ላይ ብዙም ትኩረት ሲያደርጉ አልተመለከትንም። በእርግጥ ከተለያዩ ተጫዋቾች ጋር ስማቸው ሲያያዝ መመልከት ይችላል ነበር። ነገር ግን ደግሞ ተጫዋቾችን ሲያስፈርሙ አልተመለከትንም እና ምናልባትም ይህንን ተጫዋች ማምጣት የሚችሉ ከሆነ ገና 17 ዓመቱ ላይ ነው የሚገኘው። በጣም ታለንትድ ኤክሳይትድ የሚባል አይነት ተጫዋች ነው። እንደዚሁም ደግሞ በርካሽም ዋጋ የሚያገኙ ተጫዋች ስለሆነ ጥሩ ቢዝነስ ይሆናል ተብሎ ይጠበቃል። ከዛ በኋላም እንግዲህ ችሎታውን በደንብ መመልከት የምንችል ይመስለኛል። በቀጣይ የምንመለከተው ጄደን ዳንስን የተመለከተውን ዘገባ ይሆናል። እንደሚታወቀው ቅዳሜ ዕለት በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል ከቶተንሃም ጋር በሚጫወቱበት ሰዓት አሌክሳንደር ኢሳክ በጉዳት ምክንያት ከሜዳ መውጣቱ አይዘነጋም እና አሁን ላይም እንደሚወጡት ዘገቦች ከሆነ ቢያንስ 2 ወሮችን ያህል ከሜዳ ይርቃል ተብሎ ነው የሚጠበቀው። ምናልባትም ከዛም በበለጠ እስከ 4 ወር 5 ወር ድረስ ከሜዳ ሊርቅ የሚችልበት እድል አለ እየተባለ ይገኛልና በዚህ ሰዓት በሊቨርፑል የማጥቃት ስፍራ ላይ በጣም ሳስቶ እየተመለከት ነው የምንገኘው። በጃንዋሪ የዝውውር መስኮትም ሊቨርፑሎች አንድ የአጥቂ ስፍራ ተጫዋችን ያመጣሉ ተብሎ ይጠበቃል። ነገር ግን ደግሞ በዚህ ሰዓት ላይ ያለው እምነት ምንድን ነው? በጃንዋሪ የዝውውር መስኮት የ9 ቁጥር ቦታ ተጫዋችን ያመጣሉ ተብሎ አይጠበቅም። ምናልባት ካመጡ እንኳን የክንፍ ተጫዋችን ያመጣሉ ተብሎ ነው የሚጠበቀው። እንደሚታወቀው በዚህ ሰዓት እንግዲህ ሊቨርፑሎች ከአንቶኒ ሲሜዮን ጋር በጣም በስፋት ስማቸው እየተያዘ ነው የሚገኘው። ይህ ተጫዋች 9 ቁጥር ቦታ ላይ መጮት ይችላል። ነገር ግን በዋነኝነት እንደዚሁም ደግሞ ሊቨርፑሎችም የሚፈልጉት 9 ቁጥር ቦታ ላይ እንዲጫወት ሳይሆን በግራና በቀኝ ክንፍ ቦታ ላይ እንዲጫወት ነውና እንደዛ የሚሆን ከሆነ እንደዚህ አይነት ፕሮፋይል ያለውን ተጫዋች የሚያመጡ ከሆነ ደግሞ 9 ቁጥር ቦታስ በማን ከቨር ሊደረግ ይችላል የሚለው ጥያቄ መነሳት ያለበት ይመስለኛል። ምክንያቱም ከዚህ በኋላ ለቀሩት ጨዋታዎች እንዳለ ኤኬቴኬን ብቻ መጠቀም ጥሩ አይመስለኝም። ምክንያቱም አንድ ተጫዋች ተደጋጋሚ ጨዋታዎችን በየሶስት ቀኑ የሚጫወት ከሆነ ለጉዳት ተጋላጭ ነው የሚሆነውና በዚህ ሰዓት ደግሞ ሊቨርፑሎች ያላቸው ብቸኛ 9 ቁጥር ቦታ ላይ የሚጫወት ተፈጥሯዊ 9 ቁጥር ቦታ ተጫዋች ሂጎ ኤኪቲኬ ነውና ተደጋጋሚ ጨዋታዎችን እያጫወቱ ለጉዳት መዳረግ አይፈልጉምና ለሱስ ከቨር ማን ይሆናል የሚለው ነገር ጥያቄ መነሳት ያለበት ይመስለኛል። በእርግጥ በጃንዋሪ ዙር መስኮት ሌላ አጥቂ ሊያመጡ የሚችሉበት እድል አለ። ቢያንስ በውሰት ሊያመጡ ይችላሉ። ነገር ግን ደግሞ በዛው በክለብ ውስጥም አንዳንድ ተጫዋቾች አሉ ያንን ቦታ ከቨር ማድረግ የሚችሉት። በተለይ ደግሞ ሁለት ተጫዋቾች ያንን ቦታ ከቨር ሊያደርጉ ይችላሉ። አንደኛው ፌዴሪኮ ኬዛ ነው። ይህን ተጫዋች እንግዲህ በቅድመ ውድድር ዝግጅት ጨዋታዎች ላይ እንደዚሁም ደግሞ በመጀመሪያዎቹ የሊግ ጨዋታዎች ላይ እዛ ቦታ ላይ
ሲያጫውት የተመለከትነው ተጫዋች ነው። ከሱ በተጨማሪም ግን ጄደን ዳንስ ያንን ቦታ ከቨር ሊያደርግ ይችላል እየተባለ ይገኛል። እንደሚታወቀው ጄደን ዳንስ ሊቨርፑል በካራባኦ ካፕ ከሳውዛምፕተን ጋር ባደረጉት ጨዋታ ላይ ተቀይሮ በመግባት ጥቂት ጨዋታዎችን መጫወቱ አይዘነጋም። ከዛ በኋላ ግን በጉዳት ምክንያት በሃምስትሪንግ ጉዳት ምክንያት ለረዥም ጊዜ ከሜዳ መራቅ ችሏል። አሁን ላይ ግን ወደ ሜዳ ሊመለስ ተቃርቧል ነው እየተባለ የሚገኘው። በዚህ ሰዓትም ብቻውን በሜዳ ላይ ልምምድ እየሰራ ነው እየተባለ የሚገኘው። እናም በጃንዋሪ መጀመሪያዎቹ አካባቢ ወደ ሜዳም ይመለሳል ተብሎ ይጠበቃልና ይህ ተጫዋች ወደ ሜዳ የሚመለስ ከሆነና ምንም አይነት ጉዳት የማያጋጥመው ከሆነ ብቃቱም ጥሩ የሚሆን ከሆነ ምናልባትም አሌክሳንደር ኢሳቅ ትቶት የሄደውን ቦታ ከቨር ሊያደርግ ይችላል እየተባለ ይገኛል። ይህ ተጫዋች እንግዲህ ከጉዳቱ በፊት ምን ያህል ጥሩ ተጫዋች እንደነበረ፣ ጥሩ አጥቂ እንደነበረ፣ ምን ያህልም ተስፋ ተጥሎበት እንደነበረ ሁላችንም የምናስታውስ ይመስለኛል። ለጎል አይን ያለው ተጫዋች፣ ከኳስ ጋር ምቾት የሚሰማው እንደዚሁም ለአሰልጣኝ አርነ ስሎት ያጫወት ስታይል ራሱ በስነስርዓት መሆን የሚችል ተጫዋች ነው የነበረው። ነገር ግን በተደጋጋሚ እያጋጠሙት ያሉት ጉዳቶች ግን ያንን ብቃቱን እንዳንመለከት አድርጎናል። ምናልባትም ወደ ሊቨርፑል ዋናው ስኳድ ከገባ በኋላ ምንም አይነት ጉዳት ባያጋጥመው ኖሮ ምናልባትም በክረምቱ የዝውውር መስኮት ወይ ሂጎ ኢኬቲኬ ወይም ደግሞ አሌክሳንደር ኢሳቅ ራሱ ወደ ሊቨርፑል ላይመጡ የሚችሉበት እድል ነበረ ብዬ አስባለሁ። ምክንያቱም በጣም ታለንተድ የሆነ ተጫዋች ነው የነበረው። ነገር ግን ጉዳቶች የፈለገበትን ያህል እንዲደርስ አላደረጉትም። አሁንም እንግዲህ ከጉዳት እየተመለሰ ነው የሚገኘው። ነገር ግን እስከ መቼ ድረስ ምንም ሳይጎዳ ይቆያል? ምን ያህል ጨዋታ ይጫወታል የሚለው ነገር እንግዲህ ትልቅ ጥያቄ ይመስለኛል። ለአሁን ግን ለሊቨርፑል ቢያንስ ጉዳት የማያጋጥመው ከሆነ ግን አሌክሳንደር ኢሳቅ ቢጎዳ ራሱ ያንን ቦታ ከቨር ማድረግ የሚችል ተጫዋች ነው ብዬ አስባለሁና በቅርቡም ወደ ሜዳ ሲመለስ ለሊቨርፑል ለዋናው ቡድንም መጮት የሚጀምር ይሆናል። ነገር ግን ከዚህ በኋላ አሰልጣኝ አርነ ስሎት ይህንን ተጫዋች በጣም በጥንቃቄ ይጠቀሙታል ተብሎ ነው የሚጠበቀውና ምናልባትም የተፈለገውን ያህል ጨዋታ ላይጫወት ይችላል ብዬ እሰጋለሁ። ግን አንድ ምኞት ያለኝ ምንድን ነው ቢያንስ እንኳን አንድ ሙሉ ሲዝን ምንም አይነት ጉዳት ሳያጋጥሙ ለዋናው ቡድን ሲጫወት ባይ በጣም ደስ ይለኛል። ነገር ግን ያ ነገር በቅርቡ ይሆናል ብዬም ግን አልጠብቅም። ምክንያቱም በተደጋጋሚ ጉዳቶች ሲያጋጥሙት ስለተመለከትን ማለት ነው። በስተመጨረሻ የምንመለከተው የሊቨርፑል ሌጀንድ የሆነ ስቴቨን ጄራርድ የሰጠውን አስተያየት ይሆናል። በዚህም አስተያየት በማንኛውም መንገድ ሊቨርፑልን ለማገዝ ዝግጁ ነን እያለ ይገኛል። በቅርቡ እንግዲህ ከቲኤንቲ ጋር ቆይታ አድርጎ ነበር። በዛ ቆይቶም እንግዲህ የተለያዩ ነጥቦችን ማንሳት ችሏል። የተለያዩ አስተያየቶችንም መስጠት ችሏል። ከነዚህም ከሰጣቸው አስተያየቶች መካከል እንግዲህ በጣም ግልጹን ንገረኝ ካልከኝ በዚህ ሰዓት ሊቨርፑልን በየትኛውም ዲፓርትመንት ለማገዝ ዝግጁ ነኝ፣ እነሱ ብቻ ይጥሩኝ፣ እኔ ከማገዝ ወደኋላ አልልም የሚል አስተያየትን ሰጥቷል። አያይዞን በሰጠው አስተያየት አሰልጣኝ አርነ ስሎት እንዲባረሩ አልፈልግም፣ ስራቸውን እንዲያጡ አልፈልግም። የምፈልገው አሰልጣኝ አርነ ስሎት ነገሮችን እንዳለ አስተካክለው ሊቨርፑልን ትልቅ እንዲያደርጉት ነው ምኞቴም። በዛም ለማገዝም በጣም ዝግጁ ነኝ። ከ5 ወር በፊት በሊቨርፑል ስዘዋወር ነበረ። በዛ ሰዓት ሊቨርፑል የፕሪሚየር ሊጉን ዋንጫ ማሳካት የሚችለው ነበረ። የደጋፊውን ደስታ አይቼ እኔ ራሱ በጣም ስደሰት ነበረ። ምክንያቱም እኔም የሊቨርፑል ደጋፊ ነኝ። ሊቨርፑል በጣም ትልቅ ስኬቶችን እንዲያሳካ እፈልጋለሁ። እናም ሊቨርፑሎች የሚፈልጉኝ ከሆነ በየትኛውም ዲፓርትመንት በየትኛውም ሰዓት ለማገዝ ዝግጁ ነኝ የሚል አስተያየትን እሰጥ። ጄራርድ እንግዲህ ምን ያህል ሊቨርፑልን እንደሚወድ ሁላችንም በግልጽ የምናውቀው ነገር ይመስለኛልና ከዚህ በፊትም በተደጋጋሚም ሲነገር እንደነበረው ጄራርድም ወደ ሊቨርፑል ተመልሶ ሊቨርፑልን ማሰልጠን ምን ያህል እንደሚፈልግ ሁላችንም እናውቃለን። እንደ ደጋፊም ሁላችንም ምኞታችን እሱ ተመልሶ ሊቨርፑልን ሲመራ ማየት ነው። እንደውም በዚህ ሲዝን ሊቨርፑል እያሳዩ ያሉትን አቋም ተመልክተን በጣም በተደጋጋሚ በተሸነፉበት ሰዓት አሰልጣኝ አርነ ስሎት ተባረው ስቴቨን ጄራርድ ቢያንስ በጊዜያዊነት ሊያሰለጥነው ይገባል የሚሉ በጣም ብዙ ወሬዎችን ስንሰማ ነበረ። አሁን ላይ እንግዲህ ሊቨርፑሎች ቢያንስ ባለፉት 6 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። በእርግጥ ፐርፎርማንሳቸው ያን ያህል የሚያስደንቅ ነገር አይደለም። በተለይ የቶተናም ላይ ያሳዩት እንቅስቃሴ በጣም የወረደ የሚባል እንቅስቃሴ ነው። እንደዛም ቢሆንም ግን በዚህ ሰዓት ላይ አሰልጣኝ አርነ ስሎት ይባረራሉ ተብሎ አይጠበቅምና ስቴቨን ጄራርድም የሊቨርፑል አሰልጣኝ ይሆናል ተብሎም የሚጠበቅ አይመስለኝም። ነገር ግን ጄራርድ በሰጠው አስተያየት በአሰልጣኝነት ብቻ ሳይሆን በየትኛውም ዲፓርትመንት እኔን የሚፈልጉኝ ከሆነ መጥቼ ሊቨርፑልን ለማገዝ ዝግጁ ነኝ የሚል ሀሳብን ሰንዝሯል። እንደሚታወቀው እንግዲህ በዚህ ሰዓት ላይ ምንም አይነት ስራ እየሰራ አይደለም የሚገኘው እና በዚህ ዙሪያ በሰጠው አስተያየት በዚህ ሰዓት ላይ ምንም አይነት ስራን እየፈለግኩ አይደለም የሚገኘው፣ የተገኘውንም ልስራ የምልበትም ሰዓት ላይ አይደለም የሚገኘው። በዚህ ሰዓት ያለሁበት ሁኔታ በጣም ደስተኛ ነኝ። ከቤተሰቦቼ ጋርም በጣም ጥሩ የሚባል ጊዜን እያሳለፍኩ ነው የሚገኘው። እንደዚሁም ደግሞ ሚዲያ ላይም እየወጣው እየሰራሁት ያለሁት ነገር ራሱ በጣም ደስተኛ ነኝ በምሰራው ነገርና
እና በሁሉም ነገር በዚህ ሰዓት በጣም ደስተኛ ነኝ። በህይወቴም በጣም ጥሩ የሚባል ሁኔታ ላይ ነኝ ያለሁትኝ እና ዝም ብዬ ተቻኩዬ ወደ ስራ የምገባበት ሁኔታ ላይ አይደለሁም ያለሁትኝ። ስለዚህ ከዚህ በኋላ ወደ ስራ ልመለስ የምችለው በመጀመሪያ ደረጃ ጥሩ ፕሮጀክት ሲቀርብልኝ ነው። ከዛ በኋላ ደግሞ ለማሰልጠን በጣም ከፍተኛ ጉጉት ካለኝ ብቻ ነው ወደ ስራ ልመለስ የምችለው እንጂ ዝም ብዬ ዘው ብዬ ወደ ስራ አልገባም የሚል አስተያየትን ሰጥቷልና ምናልባትም የሊቨርፑል ስራን እየጠበቀ ሊሆን ይችላል። ነገር ግን እስካሁን ድረስ ባሳየን ነገር አንጻር ስንመለከተው ግን ለሊቨርፑል አሰልጣኝነት ይመጥናሉ የሚለው ነገር በጣም ትልቅ ጥያቄ ነው። በእርግጥ በጊዜያዊነት ጥሩ አሰልጣኝ ሊሆን ይችላል። ምክንያቱም ለሊቨርፑል ያለውን ፍቅር እናውቃለን። እንደዚሁም ደግሞ የእሱን ክብርን ስለምናውቅ ተጫዋቾችም ያንን ነገር ስለሚያውቁ ቢያንስ ለሚለው ነገር እንዳለ እሺ ብሎ ሊታዘዙ ይችላሉ፣ በወኔም ሊጫወቱ ይችላሉና በጊዜያዊነት ከሆነ ሊሆን ይችላል። ነገር ግን በቋሚነት ግን ለሊቨርፑል ትክክለኛው አሰልጣኝ ነው ብዬ አላስብም። ቢሆን ግን ምኞቴ ነው ከሊቨርፑል ጋር ዋንጫዎችን ቢያሳካ በጣም ትልቅ ምኞት አለኝ። ነገር ግን እስካሁን ካሳየን አንጻር በአስቶን ቪላም በሬንጀርስም እንደዚሁም በአልኢትፋቅም ባሳየን አንጻር ስንመለከተው ግን ለሊቨርፑል ይሆናል ብዬ አላስብም። በእርግጥ በሬንጀርስ በጣም ጥሩ የሚባል ሪካርድን ማስመዝገብ ችሏል። 65% የዊን ፐርሰንቴጅ አለውና ጥሩ የሚባልን ጊዜን ማሳለፍ ችሏል። በሬንጀርስ አመቱ ሙሉ ሳይሸነፍም የስኮቲሽን ፕሪሚየርሺፕን ማንሳትም የቻለ አሰልጣኝ ነው የነበረው። ነገር ግን ከዛ በኋላ በአስቶን ቪላም በአልኢትፋቅም ያን ያህል ጥሩ የሚባል እንቅስቃሴን አድርጓል ብዬ አላስብም። በእርግጥ በተለያዩ ምክንያቶች ሊሆኑ ይችላሉ እነዛን ጥሩ የሚባል እንቅስቃሴ ያላደረገው። እንደዛም ቢሆንም ግን እነዛን ከተመለከትን ለሊቨርፑል የሚሆን አሰልጣኝ ነው ብዬ አላስብም። ነገር ግን ወደ ሊቨርፑል መጥቶ በአሰልጣኝነት ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ሁሉንም ዋንጫዎች ጠራርጎ ቢያነሳ ግን በጣም ትልቅ ምኞቴ ነው። ምክንያቱም ስቴቨን ጀራርድ ለእኔ ከማንኛውም ተጫዋች በላይ የሆነ ምርጥ ተጫዋች፣ በጣም የምወደው ተጫዋች ነው እና እንደዚህ አይነት ተጫዋች እንደዚህ አይነት ሌጀንድ የሚባል ታሪካዊ ተጫዋች ደግሞ ወደሚወደው ክለብ ወደሚወደድበት ክለብ መጥቶ ዋንጫዎችን ሲያሳካ እንደማየት የሚያስደስት ነገር ያለ አይመስለኝም። እናም በአሰልጣኝነት እንኳን ባይሆን በተለያዩ ዘርፎች ወደ ሊቨርፑል ቢመልሱት በጣም ደስ ይለኛል። በሊቨርፑል ብናየው በጣም ደስ ይለኛል። ነገር ግን ወደ ሊቨርፑል ይመለሳል ወይ በምን ስራ ይመለሳል የሚለው ነገር እንግዲህ ጊዜ የሚፈታው ይመስለኛል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።